አንቺ ለእህት ከዚህ በላይ እኮ ይደረጋል ምን ሆነሽ ነው እኔ እህቴ ብትሆኚ ከዚህ በላይ አላደርግም ከዚህ በላይ በእናትህ በቃ ምንም አልፈልግም ይቅርታ ብቻ አድርግልኝ አረ እንደሌላ ሰው ማትኝ በሚካኤል ከዩል ጋር እንደድሮ ቤት አትመጣም አይደለ እንደድሮ አይደለም ቆይ እንደድሮ አይደላችሁም አይደለ በማን ምክንያት ይሄን ሁሉ ነገር የተፈጠረው እኔ ሲጀመር በቃ ከዚህ ሀገር ውጪ ጥፊ እያለኝ ነው ውስጤ የሚለኝ እኔ ነኝ ማቀው ሱሊ በሚካኤል እኔ እንደዚህ አይነት ሐሳብ አታምጪ በሚካኤል አይደለም እሺ እንደድሮ ያሉናችሁ በኔ ምክንያት ነው እማትነጋገሩት በኔ ምክንያት ነው ባንቺ ምክንያት አይደለም በቃ አዩኤል የሰራኝ ነገር ስላለ ነው አንቺ ያልገባሽ ነገር የለም ሁሉም ነገር የተፈጠረው በኔ ምክንያት ነው አንቺ በአዩኤል እኮ መቀጣት የለብሽም ሶሊ በእግዚአብሔር አዩኤል ምክንያት እኮ አንቺ እኮ መጨነቅ የለብሽም ሶሊ ቀና በይ አታልቅሽ በእግዚአብሔር አዩኤል አውቆ የሰራው ነገር አለ ገባሽ አይደለ አቤልም ቢሆን ያረጉት ነገሮች አሉ እኮ ያ ነገር የተፈጠረው በማን ምክንያት ነው ባንቺ አይደለም ይሄ በቃ ራሳችን መጀመሪያ ማስተካከል የነበረብን ጉዳዮች ናቸው ገብቶሻል በቃ አንቺ ፎከስ ማድረግ ያለብሽ ከዚህ በኋላ ትምርትሽ ላይ ብቻ ነው ሶሊ ትምርቴን ነው ፎከስ እንዳላረግ እሺ አብርሃም ምንም አላለሽም አልነገረሽም ብዙ ነገሮችን ነግሮኛል እንደ መከረሽ ነው እኔ ነገረኝ በቃ ብዙ ነገሮችን ነግሬያታለሁ መክሬያታለሁ ምናምን ብሎኛል እሱ ራሱ በቃ እኮ ብዙ ነገሮችን ነግሮኛል እኔ እንዳስብ በቃ ይሄን ነገር ምንድነው አንተ ምንድነው አንቺ በእግዚአብሔር ተነሺ በእግዚአብሔር ይቅርታ ካላረክልኝ አለነ ምን አርገሽኝ እኔ እንደድሮ አይደለም ወይ አንቺ በእግዚአብሔር ተነሺ በሚካኤል ኧረ እኔ እንደዚህ አይነት ነገር አልወድም እግዚአብሔርን ሲጀመር እኔ እንደዚህ አልወድም አንቺ በእግዚአብሔር በቅዱስ ሚካኤል ተነሺ እሺ በሚካኤል ተነሺ አንቺ እኔ እንደዚህ አልወድም እሺ በእግዚአብሔር ይቅርታ አድርግልኝ በእናትህ አንቺ ጭካት እግዚአብሔርን ያልወድም እንደዚህ አይነት ነገር እግዚአብሔር ምን አጥፍተሽብኝ ምን አጥፍተሽ ብዙ ነገር አጥፍቼብሃለሁ ኧረ አንቺ እግዚአብሔር እንደዚህ አልወድም እኔ ኧረ አንተ ለምን ሰው አይደለም እኔ በቃ አትጨናነቂ አይደለም እየተጨናነኩ አንቺ መጨናነቅ ያለብሽ ልጅ አይደለሽም አይደለም በብዙ ነገር የምትመክረኝ ልጅ ብዙ ነገር ብዙ ፈተና ሲኖር እንኳን ጥያቄ የምትጠይቀኝ ልጅ አሁን እንደ ድሮ አይደለም ያ ነገር ደግሞ የኔ ጥፋት ነው ተጨናነቂኛለሽ አንቺ ጥፋት አይደለም አንቺ ምንም አላጠፋሽም በቃ ጓደኞቼ ናቸው ምንም አንቺ ጥፋት የለብሽም እኮ ሶሊ እኮ እሺ ጥፋት የለብሽም ማህበረኝ በጣም ብዙ ጥፋት አጥፍቻለሁ አቃለሁ እሺ እንደውም የለም ልንገርሽ እዚህ በቃ አስደብረሽኛል አንደኛ ነገር እስር ቤት እንደገባው አውቀሽ አንድ ቀን መተሽ አልጠየቅሽኝም ጋሞች ሆናችሁ መንገድ ላይ ስትሄዱ እንኳን እንዴት ሆናችሁ እንደምትተላለፉ አቃለሁ እንዴት ጓደኛ አይደለም ጠላት እንደዚህ ያገለማመጥ እናንተ እንደምታችሁ ሶሊ በእግዚአብሔር እንደዚህ ያልሽ በቃ ቆይ የሚረዳኝ ሰው አለ ማን ይረዳኛል ሳምሪ ነበርሽ ሳምሪ ራሱ ያው ካዩት በጣም ብዙ ጊዜ ሆኗል ምን እኔ ሲጀምር እዚህ መኖር እየፈለኩ አይደለም በእናንተ ምክንያት ሶሊ በእኛ አይመለከትሽም በቃ በእኛ ምክንያት አንቺ ሶሊ እዚህ ላይ አትግቢበት በእግዚአብሔር አይመለከት ማን ይሄን ለሚረዳኝ ማንንም የሚረዳኝ ሰው ስለሌለ ነው አንተን የጠራው አንተም ልትረዳኝ አልቻልክም እኔ ማንንም ሲጀምር አንተ የምትቀበለኝ ከሆነ በእናትህ አቦ አውቀህ ነው ሲጀምር እዩ ኢንተርቴይንመንት ካገኙት በጣም ቆይቷል እና ታስሮ እንደነበር ከሰማው በኋላ ራሱ አላገኘሁትም ነበር ያንን ነገር እዩልንም ማግኘት እፈልጋለሁ እዩ ከዚህ በፊት የነበረው ሁኔታ እና አሁን ያለው አንድ አይነት አይደለም ከኔ ወንድም እዩ በላይ በጣም ትሪት ያደርገኝ ነበር በጣም ለኔ ብዙ ነገሮችን ይደግፈኝ ነበር በብዙ መንገድ ያበረታታኝ ነበር አሁን ግን ይሄ ነገር ከተፈጠረ በኋላ ካቢል ጋር እንደምንል ካወቁ በኋላ ማንንም ሊረዳኝ አልቻለም እዩ ራሱ እንደድሮ እቤት አይመጣም ይሄ ሰሞን ደግሞ ጭራሽ እቤት አልመጣም እዩ ኢንተርቴይንመንት ሊለግዜ ይመጣ ቢያንስ በቀን አንዴ ሳይመጡ ምናምን አይውሉም ነበር አሁን ግን እቤት ራሱ አይመጣም እኔ እሱን ማግኘበት ምንም አይነት መንገድ የለም በጣም ጠፍቷል ሲጀመር እኔ ካየሁት ራሱ ቆይቷል እዩ እና ያንን ነገር እንዲስተካከል በጣም ነው የምፈልገው እኔ የዩ ምክር እንዲቀርብኝ አልፈልግም አውቃለሁ ለኔ አስቦ ነው ያንን ሁሉ ነገር ያደረገኝ ነበር ነገሩ እንዲያቆም እንትን እንዲለኝ አልፈልግም የሚመክረኝ ምክሮቹ ምንም እንዲቋረጡብኝ አልፈልግም ያን ነገር አውቃለሁ ለኔ አስቦ ነው ያደረገው ማለት እኔን መቆጣቱ መጥፎ ነው አይደለም
ለኔ ህይወት አስበውልኝ እንደሆነ ገብቶኛል፣ ተረድቻቸዋለሁ። ከታሰረ በኋላ ራሱ ዩኤልን አላገኘሁትም። እኔ መታሰሩን ሲፈታ እንኳን አልተመቸኝም ነበረ። ምንም ነገር አልተመቸኝም ነበር። ተመችቶኝ መጥቼ እንኳን ተፈታክ ብለው የዛ ቀን ስሜቱ ራሱ ጥሩ አልነበረም። ከነዩ ጋር ተጣልተዋል። ከነ ሳምሪ ከነ አቤል ጋር ልክ አልነበረም። በቃ ጥሩ ስሜት ላይ ጥሩ ሙድ ውስጥ አልነበረምና የዛ ቀን እንኳን መጥቼ እንኳን ተፈታህ አላልኩትም። እኔ በዛ ሰዓት ቢመቸኝ ብለው በጣም አሪፍ ነበር ለኔ ማለት ቢያንስ ብዙ ነገሮችን እንትን ይልልኝ ያቀልልኛል ብዬ አስቤ ነበረ እና የዩ ምክር እንዲጎልብኝ አልፈልግም። ከአብርሃም ጋርም አውርተናል። ካብርሽ ብዙ ነገሮችን ነግሮኛል። ከቪዲዮ ውጪ በጣም ለብዙ ሰዓታት ቁጭ ብለን አውርተናል። እሱ ከነበረው ህይወት ከነበረው ላይፍ ኤክስፒሪየንሱ በጣም ብዙ ነገር ነው ለኔ የነገረኝ። ላንቺ ይጠቅምሻል ብሎ በማሰብ ያን ነገር በዚህ አጋጣሚ እንደውም አብርሽ በጣም ነው ማመሰግነው ያንን ነገር ለኔ ስላደረክልኝ። እነዩ ወደው እንዳልሆነ እንደዚህ የሚሆኑት ሁለቱም በቃ ለኔ ያስበው እነ ሳምሪ ለኔ ያስበው መሆኑን እንደዚህ ያደረጉትኝ እሱ ነው ያስረዳኝ። ማለት ተረድቶኝ ነገሮችን ገብቶት ነገሮችን ተረድቶኝ እንደዚህ በማድረጉ በእውነት በጣም ነው ማመሰግነው። የወንድምነት እና የጓደኝነት በቃ የብዙ ነገሮች ልዩነት ካለው ህይወት ተሞክሮ አንፃር በጣም ብዙ ነገሮች ነግሮኛል። በጣም ብዙ ነገሮች አስረድቶኛል እና እዩን በምን አይነት መንገድ ማናገር እንዳለብኝ ሁለቱንም በምን አይነት መንገድ ማስረዳት እንዳለብኝ እነ ሳምሪ ያለውን ነገሮች በሙሉ ነግሮኛል። ያና ቤተሰቦች እዩ ስላልደወልኩ ቢያንስ በምደውልበት ነገር እንኳን አልነበረም። ስልኬም የለም አሁን ላይ ከእስር ቤት እንኳን ተፈታ እንኳን አላልኩትም። እኔ ይቀየመኝ ምንም አውቀው ነገር የለም። ብቻ በጣም ግራ የሚያጋባ ነገር ውስጥ ነው ያለሁት። ከኔ ወንድም እዩ ጋር ጥሩ አይደለም ሁለቱም። እዩና እዩ ሳምሪ ኪድ አቤል በቃ ምንም ጥሩ ላይ አይደለም ያሉት አሁን ላይና ያ ነገር እንዲስተካከል እኔ እዩን ማውራት አለብኝ በቃ ግዴታ። እዩ የኔ ወንድም እያወራን ነው እንደ ድሮ አይደለም። ያን ነገር ደግሞ ማስተካከል የሚችለው እዩ ነው። እዩ ኢንተርቴይንመንት ነው ያንን ነገር ሊያስተካክል የሚችለው። ምክንያቱም በጣም ነው የሚረዳኝ። እኔ የህይወት መምህሪ ነው እዩ። በጣም ብዙ ነገሮችን የሚያስተምረኝ እሱ ነው እና ያን ነገር እንዲያስተካክል እዩ ያን ነገር ሊያስተካክል የሚችለው እዩ ነው። በቃ ከዩኤል ጋር ያለንም ነገሮች ቀስ አድርጌ ለሱ ባስረዳው እስካሁን ድረስ እኔ ራሱ አለማስረዳት ይለዩ በጣም ትልቅ ጥፋት ነው። እውነት ትልቅ ነገር በጣም ትልቅ ጥፋት እያጠፋው እንደሆነ የተሰማኝ አብርሽ ከነገረኝ በኋላ ነው። ብዙ ነገሮችን ከነገረኝ ለኔ ካለኝ በኋላ ነው እና በኔ ምክንያት የተበላሹ በኔ ምክንያት ብዙ ነገር የሆኑ ነገሮችን እኔው ማስተካከል ነው የምፈልገው። በምንም ላገኘው አልቻልኩም። እዩን ያው ስልክም የለም እና ፋሩቅ ማለት ካሜራማናችን ከዚህ በፊት ካሜራማን የሚይዝልን ልጅ እሱ እንደፈለገው አድርጌ ነው የጠራሁት። ምክንያቱም እኔ በምንም ላገኝበት የምችልበት መንገድ ስለሌለ እሱ እንዲጠራው አድርጌ ያለው እስኪ እንጠብቀዋለን። አንድ ላይ ይመጣል ብዬ ተስፋ አድርጋለሁ። አመጣለሁ ብሎታል። እግሩ ላይ ወድቄ በቃ ተንበርክኬ ነው ይቅርታ መጠየቅ የምፈልገው። ምክንያቱም በእኔ ጉዳይ በጣም በብዙ መንገዶች ጉዳይ በጣም ብዙ ነገር የሆነ ልጅ ነው። ከስራው ህይወቱን ነው በቃ እየሰጠው ለዚህ ጉዳይ ለኔ ጉዳይ ብሎ ማለት ነውና እዩን በጣም ነው ይቅርታ መጠየቅ የምፈልገው። አሁን ያለበት ሁኔታ ቢያንስ እሱ ስለሚረዳኝ ይቅርታ ጠይቄው ከዩኤል ጋር ያለውንም ነገር መፍታት ስላለብኝ እግሩ ላይ ተንበርክኬ በእውነት ምንም ነገር አድርጌ እዩን ይቅርታ መጠየቅ እፈልጋለሁ። በጣም ብዙ ነገሮች ብዙ መስዋዕትነት ነው ለኔ የከፈለውና ያንን ነገር ይቅርታ ቢያንስበትም ብቻ ያጠፋሁትን ነገር ለማስተካከል ሞክራለሁ። እቺ በመድኃኒዓለም ምንድነው? እዩ በመድኃኒዓለም አንቺ ምን ሆነሽ ነው? ያማታል እንዴ? እቺ ፋሩቅ ምንድነው? አንተ ምንድነው? አንቺ በእግዚአብሔር ተነሺ። በእግዚአብሔር ይቅርታ ካላረክልኝ አለነት ምን አርገሽኝ? ምን አርገሽኝ? እኔ ለድሮ አይደለም። እዩ በእግዚአብሔር ተነሺ። በሚካኤል ኧረ እኔ እንደዚህ አይነት ነገር አልወድም። እግዚአብሔርን ሲጀመር እኔ እንደዚህ አልወድም። አንቺ በእግዚአብሔር በቅዱስ ሚካኤል ተነሺ። እሺ በሚካኤል ተነሺ። አንቺ እኔ እንደዚህ አልወድም። እሺ በእግዚአብሔር ይቅርታ አድርግልኝ። እዩ በእናትህ እዩ። አንቺ ጭካት እግዚአብሔርን ያልወድም እንደዚህ አይነት ነገር። እግዚአብሔር ምን አጥፍተሽብኝ? ምን አጥፍተሽ? ብዙ ነገር አጥፍቼብሃለሁ። ኧረ አንቺ እግዚአብሔር እንደዚህ አልወድም እኔ። ኧረ አንተ ለምን ሰው አይደለ እንዴ? እሱ ምንም አላደረገም። እሺ ምን አጥፍተሽ ነው? አናግረኝ እሺ በስርዓት በኢየሱስ አንቺ
እሺ ይቅርታ ታረግልኝ? ምን ስለምኑ ይቅርታ የምትጠይቂኝ አንቺ? አምሻል ምንድነው የምታለቅሽው? ብዙ ነገር ሆነሃል። አዩ በእግዚአብሔር ይቅርታ አድርግልኝ በእናትህ። ኧረ ምንም አልሆንኩም። ምን እግዚአብሔር ነው ሶሊ፣ እውነት አይደለም። በጣም ብዙ ነገር ሆነሃል። አንቺ ለእህት ከዚህ በላይ አይደረግም። ለምን የምታለቅሽው? እሺ ለምን የሚያስለቅስሽ? አንቺ ለእህት ከዚህ በላይ አይደረግም። አላገኘሁም እኮ ከተፈታ በኋላ በቃ ኖርማል ነው። ምንም ችግር የለውም። አታልቅሽ፣ በእግዚአብሔር አታልቅሽ። በእግዚአብሔር ደስ አይልም። በቃ ማርያምን ደስ አይልም። አንቺ ለእህት ከዚህ በላይ እኮ ይደረጋል። ምን ሆነሽ ነው? እኔ እህቴ ብትሆኚ ከዚህ በላይ አላደርግም። ከዚህ በላይ በእናትህ በቃ ምንም አልፈልግም። ይቅርታ ብቻ አድርግልኝ። ኧረ እንደሌላ ሰው ማትኝ በሚካኤል በቃ አየሽ፣ አሁን እኔ ወንድምሽ ብሆን እንደዚህ ትኛለሽ። እሳት ውስጥ አንቺ እየገባሽ ወይ የሆነ ጉድጓድ ውስጥ እየገባሽ ዘልዬ አልገባ ገብቶኛል እኮ። ለምን እንደምታለቅሽው አሁን እኮ ለምን እንደምታለቅሽው? በእግዚአብሔር አታስጨንቂኝ። አንቺ እንደዚህ አይደረግም። እሺ በቃ አላለቅስም። ሚኪ በእናትሽ ሶሊ አታስጨንቂኝ። አንቺ እግዚአብሔር በቃ ምን ይኸውልሽ፣ እኔ ልንገርክ እሺ፣ አሁን በብዙ ነገሮች ነበር አምደግፍ ለኔ ብለህ እንደዛ ታስረሃል አይደለ? እኔ በቃ አትጨናነቂ። ስለዚህ አንቺ መጨናነቅ ያለብሽ ልጅ አይደለሽም። አይደለም በብዙ ነገር የምትመክረኝ ልጅ፣ ብዙ ነገር ብዙ ፈተና ሲኖር እንኳን ጥያቄ የምትጠይቀኝ ልጅ እዩ። አሁን እንደ ድሮ አይደለም። ያ ነገር ደግሞ የኔ ጥፋት ነው። ታጨናንቂኛለሽ። አንቺ ጥፋት አይደለም። አንቺ ምንም አላጠፋሽም። በቃ ጓደኞቼ ናቸው። ምንም አንቺ ጥፋት የለብሽም እኮ ሶሊ እኮ። እሺ እዩ ጥፋት የለብሽም አትበለኝ። በጣም ብዙ ጥፋት አጥፍቻለሁ አውቃለሁ። እሺ እንደውም የለም ልንገርሽ፣ እዚሁ በቃ አስደብረሽኛል። አንደኛ ነገር እስር ቤት እንደገባው አውቀሽ አንድ ቀን መተሽ አልጠየቅሽኝም። እስር ቤት በዛ በጣም ያስጠላሽኝ እግዚአብሔርን በጣም ማለት ነው። አንቺ እኔ ምን ላድርግ አልነበርኩም እግዚአብሔርን። እሺ ስልክ የለኝም ታውቃለህ አይደል? ፖሊስ ጣቢያ መተሽ እንኳን እዩ እንዴት ነው እንደታሰርኩ ሳምሪ ናት የመጨረሻ ቀን የነገረችኝ። ከዛ በነጋታው ነው ሰዓት መሻ ይዘቀመሻ ከ12 ሰዓት በኋላ ነው አልመጣሽም። ስታሰር አልጠየቅሽኝም። እኔ ታሰርኩት ለማለት እኔ ታስረክሽ እግዚአብሔር። እሺ እነዚህ ነገሮች ደግሞ እኔ በቃ ረስቼው በቃ ኖርማል ነው። አንቺ አይጠበቅብሽም እንደዚህ ማድረግ። እውነት አጥፍቻለሁ። ማርያምን እኔ አላሰብኩትም ጭራሽ። ማርያምን ይኸው በቃ ጭራሽ ኖርማል ነው። እሺ ቆይ ላስረዳ። የዛ ቀን ሳምሪ አቤል መምጣት አለበታል። ደወልለት፣ ሰዓት መሻ። ከዛ በኋላ ፖሊስ ጣቢያ አትገቡ። አትጨነቂ፣ ፖሊስ ጣቢያ አትገቡ ማሏችሁ። 12 ሰዓት ካለፈ በኋላ አይቻልም አሉን። ከዛ በነጋታው ደግሞ እኔ አልተመቸኝም ነበር። በጣም ቢመቸኝ ታውቃለህ ክላስ ቀርቼ ይመጣ ነበር። የማይሆን ነገሮች አጋጥመው ነው እንደዚህ የሚልሽ ማለት አውቀሽ የሆነ ነገር እየነገረሽ ወይስ አቤለው ማለት አጉራጉል ነገሮች። አሁን አንቺ አይምሮ ውስጥ መግባት የሌለባቸው ነገሮች እነሱ ሄደሽ አልጠየቅሽም ብሎሻል አይደል? እርግጠኛ ነኝ ብሎሻል ወይስ ቤት ስላልመጣው ነው? ቤት እንኳን እኮ ከቤት እንደማትወጣ ስራ እንደማትገባ በጣም ብዙ ነገሮች ተናግረው ነው ይልኝ ነገርሻ። አንቺ መቼም ማን ጠይቂያለሽ? መስሪያ ቤት አትሄጂ ምን አትሄጂ ይል ነው የሚነግርሽ እንደዚህ አይነት ነገር። እንደዚህ አይነት ነገሮች አይምሮሽ ውስጥ የሚከተው ልጅ ጤነኛ ነው ወይስ አቤል ነው? አቤል የሚከተው እንደዚህ አይነት ነገር አይምሮሽ ውስጥ ማንም አይደለም። ማንም አልነገረኝም። በቃ ሰማሁኝ እኔ። አሁን ያ ነገር ተው፣ ማን እንደሚነግረኝ ተውና ለምረው ቤት የምትውለው ለምስራ ማትገባው ማን ነው? እንደዚህ አይምሮሽን እንት የሚጎዳ ነገር የሚነግርሽ ብዙ ነገሮች ስራ ማትሄድም ምንም ተውሽ። ሌላውን ነገር ከዩኤል ጋር እንደ ድሮ ቤት አትመጣም ማለት ነው። እንደ ድሮ አይደለም። ቆይ እንደ ድሮ አይደላችሁም አይደለ? በማን ምክንያት ይሄን ሁሉ ነገር የተፈጠረው? እኔ ሲጀመር በቃ ከዚህ ሀገር ውጪ ጥፊ እያለኝ ነው ውስጤ። እኔ ውስጤ የሚለኝን እኔ ነኝ የማውቀው። ሱሊ በሚካኤል እኔ እንደዚህ አይነት ሐሳብ አታምጪ። አይደለም እሺ፣ እንደ ድሮ ያሉናችሁ በእኔ ምክንያት ነው እማትነጋገሩት። በእኔ ምክንያት ነው በአንቺ ምክንያት አይደለም። በቃ ዩኤል የሰራኝ ነገር ስላለ ነው። አንቺ ያልገባሽ ነገር የለም። ሁሉም ነገር የተፈጠረው በእኔ ምክንያት ነው። አንቺ በዩኤል እኮ መቀጣት የለብሽም ሶሊ፣ በእግዚአብሔር አንቺ እኮ በዩኤል ምክንያት እኮ አንቺ እኮ መጨነቅ የለብሽም ሶሊ። ቀና በይው፣ አታልቅሽ በእግዚአብሔር። ዩኤል አውቆ የሰራው ነገር አለ። ገባሽ አይደለ? አቤልም ቢሆን ያረጉት ነገሮች አሉ እኮ። ያ ነገር የተፈጠረው በማን ምክንያት ነው? በአንቺ አይደለም። ይሄ በቃ ራሳችን መጀመሪያ ማስተካከል የነበረብን ጉዳዮች ናቸው። ገብቶሻል? በቃ አንቺ ፎከስ ማድረግ ያለብሽ ከዚህ በኋላ ትምህርትሽ ላይ ብቻ ነው ሶሊ። ትምህርቴን ነው ፎከስ እንዳላረግ። እሺ አብርሃም ምንም አላለሽም? አልነገረሽም? ብዙ ነገሮችን ነግሮኛል። ያን እንደመከረሽ ነው እኔ ነገረኝ። በቃ ብዙ ነገሮችን ነግሬያታለሁ፣ መክሬያታለሁ ምናምን ብሎኛል እሱ ራሱ። በቃ እኮ ብዙ ነገሮችን ነግሮኛል። እኔ እንዳስብ በቃ ይሄን ነገር እዩ እንድትበሳጭ አይደለም። እኔ በቃ አትበሳጭ፣ እንደዚህ እንድትሆን አልፈልግም። እዩ በእኔ ምክንያት በጣም ብዙ ነገሮች ተፈጥረዋል አይደለ? ቆይ አይደለም ላስረዳዩ። አንተ
ሌላውን ተው እኔ ጓደኛሞች ሆናችሁ መንገድ ላይ ስትሄዱ እንኳን እንዴት ሆናችሁ እንደምትተላለፉ አውቃለሁ እንዴት ጓደኛ አይደለም ጠላት እንደዚህ አይገለማመጥም እናንተ እንደምታውቁ ሱሊ በእግዚአብሔር እንደዚህ ያልሽ በቃ ቆይ የሚረዳኝ ሰው አለ ማን ይረዳኛል ሳምሪ ነበርሽ ሳምሪ ራሱ ያው ካዩት በጣም ብዙ ጊዜ ሆኗል ምን እኔ ሲጀምር እዚህ መኖር እየፈለኩ አይደለም በእናንተ ምክንያት ሱሊ በእኛ አይመለከትሽም በቃ በእኛ ምክንያት አንቺ ሱሊ እዚህ ላይ አትግቢበት በእግዚአብሔር አይመለከት ቆይ ማን እዩል ለሚረዳኝ ማን የሚረዳኝ ሰው አንተ የምትቀበለኝ ከሆነ በእናትህ አቦ አውቃ ነው ሲጀመር አግማጣው ወደ ወሰ ተጉዳ